ማያት አንድ ቪዲዮ አለች። አባ ዮሐንስ ፀሐይ አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ ነፍሴን አደራ በሰማይ የሚል መዝሙር ለራሳቸው በምድር እያሉ ግን ራሳቸውን ሰማያዊ አድርገው አዘምረዋል። አንድ ይሄን ያነሳሉ። ሁለት ደግሞ ከሰውም ያይደለ ከመላእክት መርጣው የቅዱስ ገብርኤል ስዕለ አድኖ አጠገብ የራሳቸውን ስዕል አስቀምጠው ራሳቸውን እንደ ጣዖት ያሰግዳሉ ለራሳቸው ምስል ይላሉ። እነዚህ የሚነሱት በአንድ በኩል ምእመናን እንዴት ለሰው በሌላ በኩል ደግሞ እዛ ያሉበት አካባቢ ራቅ ያለ ስለሆነ እንዲህ ያደረጉ ራሳቸውን ከመላእክትም ወገን ከጻድቃንም ወገን ያደርጋሉ ነው። ይሄ ደግሞ ሥርዓተ ቤተክርስቲያን ጥሰዋል ነው። አንዱ እርሶ ላይ የሚነሳው ጥያቄ ይሄ ነው። እውነት ነው ሆኗል ከጨረሱ ያው ይሄን ማደርግ ሰውም ያው መቼም ያለውን ነገር ለማስተካከልና ያው ሰርተነው ለማለፍ እንጂ እኔ የሚዘመርልኝ ሰውም አይደለሁ። ተፈጥሮዬም አይረዳኝም። የደሃ ልጅ ነኝ፣ ደሃ ነኝ። እኔ አሁን ለኔ መዝሙር እንዴት ይሄም ደግሞ በገዳማችን አልተደረገም። የተደረገበት ጊዜም ያየሁትም ጊዜ የለም። ይሄ ዘመናችን አንዱን ታንዱ በማቀነባበር ጥላቻን ለማስፋትና እውነተኛ መስሎ ለመታየት ይሄ የሰይጣን ስራ ነው እንጂ ይሄ ከኔ ዘንድ የተጠላ ነው፣ መሆንም የሌለበት ነው። በእኛም ገዳም አልተደረገም፣ ወደፊትም አይሆንም እና ይሄን በዚህ እናስቀምጠዋለን። ስለ ፎቶው ቤተክርስቲያን ሕግና ስርዓትን በመፈጸም በሙሉ ልቦት ይተማመኑ። ሕግና ስርዓትን ለመፈጸም ነው። ደጋግመዋለሁ። ምግቤም ልብሴም ጉርሴም ይሄ ነው። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። መዝሙር 118 105 ላይ ሕግህ ለእግሬ መብራት ነው። ሰው እንደሚገባ ቢፈጽመው ሕግ መልካም እንደሆነ እናውቃለን ይላል ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 8 ላይ ሰው እንደሚገባ ቢፈጽመው ሕግን ለመፈጸም ዝግጁ ነኝ። በኔ በደሃው ቤተክርስቲያን ይሄ ነገር እንዴት ይደረጋል? እንዴት ይሆናል? ሄዶ ማየት ይቻላል? ቤተክርስቲያኑ እኮ አላሁንም ያለ ስለሆነ በወሬ ብቻ የሚታለፍ ስላልሆነ ሄዶ ማየት ይቻላል። ይሄ ጠላት ወሬ ነው። በምን እናጥቃው? በምን እናስጠላው? በምን እናሸንፈው? ጠላትማ አክሊሌና ክብሬ እያሉ ያስተምራሉ ይሉኛል። ይሄን ደግሞ ፊልጵስዩስ ምዕራፍ 4 ቁጥር 1 ላይ አክሊሌና ክብሬ የፊልጵስዩስ ሰዎች እያለ ቅዱስ ጳውሎስ ስላለ እኔም ከሐዋርያው ተቀብዬ ህዝቡን ስለምወደው ኃይሌም ህዝቡ ነው፣ ጉልበቴም ህዝቡ ነው፣ ሀብቴም ህዝቡ ነው። ሌላ አንድ ቃዳ መሬት የለኝ፣ አንድ ብር ደሞዝ የለኝ። ህዝቡን እወደዋለሁ፣ ዝም ብዬ እወደዋለሁ። ስለዚህ አክሊሌ ክብሬ እኔ ካባንም ያመርታል ወይስ ወንቅሸት ላይ ብቻዬን ገብቻለሁ ብዬወታለሁ? ብቻዬን እንደገባሁ አንዱ ዛፍ ስር ወይም ለብቻዬ ጎጆ ሰርቼ ብቀመጥ ምን ውበት ነበረው? ህዝቡ ነው ውበቱ እኮ። ስለዚህ አክሊሌ ነው፣ ክብሬ ነው፣ እወደዋለሁ። የኔን አባባል ይሄንንም እንደ ኃጢአት አድርገው አክሊሌና ክብሬ ይላሉ። ይሄ ታዲያ ህዝብን እኮ መውደድ ነው እኮ የተጻፈው እኮ እርስ በርሳችሁ ተፋቀሩ ነው ያለ እንጂ ተጣሉ አላለ፣ ተከባበሩ ነው ያለ። እና ይሄን እርሶም መጣው ማየት ይችላሉ። ብዙዋን አባቶች መጣው አይተውታል። የጠላት ወሬ ነው። በእኛ ዘንድ አይደረግም። ከዚህ በፊት አልሆነም፣ ወደፊትም አይደረግም። ይሄን ይመስላል። ሌላ የሚጠይቁት ካለ